አርሰናሎች በዊሊያም ሳሊባ ጉዳት ተደናግጠዋል። ወደ ገበያ መውጣታቸው እየተዘገበ ይገኛል። ፈረንሳይ በስፔን ተሸንፋ ከዓለም ዋንጫ ውድድር በተሰናበተችበት ጨዋታ ላይ ተጫዋቹ መጎዳቱ ይታወሳል። በወቅቱም ተቀይሮ በሚወጣበት ሰዓት ወገቤ ከጥቅም ውጭ ሆኗል ሲል መደመጡ ይታወሳል ዊሊያም ሳሊባ። እናም ትናንት በወጡ መረጃዎች መሰረት ሳሊባ ቀዶ ጥገና ያስፈልገዋል ተብሏል። ይህን ቀዶ ጥገናውንም የሚያከናውን ሲሆን ከ4 እስከ 5 ወራት ድረስ ከሜዳ እንደሚርቅም የመረጃ ምንጮች እየጠቀሱ ይገኛሉ። አርሰናሎችም የመጀመሪያውን ዙር የእንግሊዝ ፕሪሚየር ሊግ ውድድር የ2026/27 የውድድር ዓመትን ካለ ዊሊያም ሳሊባ ላሳልፉ እንደሚችሉ እየጠቆመ ይገኛል። በዚህ የተደናገጡት አርሰናሎችም ወደ ገበያው ዘልቀው በመግባት የዊሊያም ሳሊባ ምትክ ለመፈለግ ገበያዎችን እያሰሱ እንደሆነ ተጠቅሷል። ለጊዜው ሁለት አማራጮችን ይዘዋል። የአስቶን ቪላውን ኤዝሪ ኮንሳና እንደዚሁም ደግሞ የክሪስታል ፓላሱን ተከላካይ ፈረንሳዊውን ላክሮን በአማራጭነት መያዛቸው እየተዘገበ ነው የሚገኘው። ሚካኤል አርቴታ ሁሉም ቦታ ላይ ሊጫወት የሚችለው ተጫዋች ኤዝሪ ኮንሳ ስለሆነ ዊሊያም ሳሊባም ከጉዳቱ ካገገመ በኋላ በቀይ መስመር ተከላካይነት ስለምጠቀምበት እሱ ይምጣልኝ እያሉ ይገኛሉ። አስቶን ቪላዎች ግን ተጫዋቹን የመልቀቅ ፍላጎት የላቸውም። በተቃራኒው ፓላሶች ላክሮን የመሸጥ ፍላጎት አላቸው። ከዛም ባለፈ ተጫዋቹን መልቀቅ ይፈልጋል። ስለዚህ ላክሮ ገበያው ላይ የተሻለ እድል ነው ለማዛወር ቸልሲም እንደሚፈልገው ይታወቃል። አርሰናል ላክሮን የማግኘት እድሉ በጣም ሰፊ ነው። የኤዝሪ ኮንሳ ግን ትንሽ ውስብስብ ሊሆን ስለሚችል በዛ ላይ ሞርጋን ሮጀርስን ከዛው ከአስቶን ቪላ ይፈልጋሉ። አርሰናሎች ሁለት ተጫዋቾችን በከፍተኛ ገንዘብ ማውጣት ሊቸገሩ ስለሚችል ወደ ላክሮ ፊታቸውን እንዲያዙሩ እየተጠየቁ ይገኛሉ። እናንተ የትኛው ዝውውር አዋጭ ነው ትላላችሁ? አርቴታ እንዳሉት በሁለቱም ቦታዎች ላይ የሚጫወተው ኤዝሪ ኮንሳ ወይስ በክሪስታል ፓላስ እንዲለቅ የተፈቀደለት ማርከስ ራሽፎርድ ማንቸስተር ዩናይትድን በጭራሽ አለቅም ዳጎስ ያለ የዝውውር ገንዘብ ውድቅ አደረገ። ማንቸስተር ዩናይትድ ማርከስ ራሽፎርድን በ40 ሚሊዮን ፓውንድ አለቅም። ዴቪድ ኦርንስቲን ያወጣው እጅግ በጣም አስደንጋጩ መረጃ ራሽፎርድ ጋር በተያያዘ ምሽቱን እጅግ በጣም ከፍተኛ አስደንጋጭ መረጃ ወጥቷል። ማርከስ ራሽፎርድ ስማቸው ከተጠቀሰ ክለቦች ከማንቸስተር ዩናይትድ በተሻለ መልክ ደሞዝ ሊከፍሉትና ጥያቄ አቅርበውለት ውድቅ ማድረጉ መረጃ ወጥቷል። ዴቪድ ኦርንስቲን ነው የዘገበው። ይሄ እጅግ በጣም ታማኝ የመረጃ ምንጭ ነው። ነገር ግን በጭራሽ ይህን ጥያቄ ውድቅ በማድረግ በማንቸስተር ዩናይትድ ለመቆየት እንደወሰነ መረጃዎች ወጥተዋል። ከዩናይትድ ከሚያገኘው ደሞዝ የተሻለ ደሞዝ እንዳቀረቡለት ጭምር ነው መረጃዎች የወጣው። ከዚህ በተጨማሪ እንግዲህ ማርከስ ራሽፎርድ በማንቸስተር ዩናይትድ ውል ማፍረሻ 40 ሚሊዮን ፓውንድ ነበረው። ይህ ውል በትናንትናው ዕለት አልቋል። ከዚህ በኋላ ማንቸስተር ዩናይትድ በ40 ሚሊዮን ፓውንድ ማርከስ ራሽፎርድን አይሸጠውም። ተደራድሮ በፈለገበት ገንዘብ የመሸጥ ሙሉ መብት አለው። በዚህ ውሉ ላይ ሊቨርፑልና ማንቸስተር ሲቲ ይሄ ውል መጠቀም አይችሉም ነበረ። ከዚህ በኋላ ማንቸስተር ዩናይትድ የትኛውን ክለብ ጋር ተደራድሮ ማርከስ ራሽፎርድን በፈለገበት ገንዘብ የመሸጥ ሙሉ መብት እንዳለው ተዘግቧል። እንግዲህ ማርከስ ራሽፎርድ ጋር በተያያዘ በየጊዜው አዳዲስ መረጃዎች እየወጡ ይገኛሉ። ይሄ መረጃ ምን እንዳለ ሰማሁ። ፋብሪዚዮ ሮማኖ ስለ ቡርኖ ጉማሬሽ ዝውውር ሀቢቢ ኮፒ ሊንክ ፎሎ ሪፖስት ማድረጉን እንዳትረሳው። ቡርኖ ጉማሬሽ ቀጣዩ የአርሰናል ፈራሚ እንደሚሆን አምናለሁ ብሏል ፋብሪዚዮ ሮማኖ። ምን ያበሳጫል ሀቢቢ? እኔ አይደለሁም ያልኩት ፋብሪዚዮ ሮማኖ ነው ያለው። ይታደሉታል እንጂ አይታገሉትም ነው። አንተ ዘተ ትርኪ ምርኪ መሃል ሜዳ ተጫዋች አስፈረም፣ እኔ ወልድ ክላስ ተጫዋች ፈልገው ነው የፈረሙት። እንግዲህ ዛሬ የክሪስቶስ ዞሊስን ዝውውር ጨርሰናል። የሞርጋን ሮጀርስና የቡርኖ ጉማሬሽ ዝውውር ደግሞ ይቀጥላሉ ሀቢቢ። ደስ የሚለው ነገር እንደው ታውቃላችሁ፣ ቀጣዩ ፈራሚያችን ማን እንደሆነ ማወቃችን ነው። ክሪስቲያን ዞሊስ እንግዲህ አርሰናል ተጫዋች መሆኑ ታውቋል። በዛሬው ዕለት እንግዲህ ዴቪድ ኦርንስቲንም አሳውቆናል። እንግዲህ የፋብሪዚዮ ሂርዊጎ ነው የሚጠበቀው። እሱን እንግዲህ ከሰዓታት በኋላ የምንሰማው ይሆናል። ይህን ቪዲዮ እስከቀረጽኩበት ጊዜ ድረስ ሂርዊጎ አልተባለም። ኤንዌስ ዴቪድ ኦርንስቲን ቀድሞ አሳውቆናል። ወደ 34 ሚሊዮን ፓውንድ ለዚህ ተጫዋች አርሰናል ይከፍላል ማለት ነው። ሶ ዌል ደን። አሪፍ ተጫዋች ነው። ቴክኒካሊ በጣም ሪች የሆነ ተጫዋች ነው። የግብ ዕድልም ሲፈጥርም ወይም ደግሞ ጎል ሲያስቆጥርም የተለያዩ ቪዲዮዎችን ያያችሁ ይመስለኛል። አሪፍ ተጫዋች እንደሆነ ግልጽ ነው። ነገር ግን አርሰናል በዛ ቦታ የሚያስፈርማቸውን ተጫዋቾች የሚወስን አይነት ዝውውር አይደለም። አሁንም ቢሆን የነ ሞርጋን ሮጀርስ ጉዳይ እንደተጠበቀ ነው ማለት ነው። በዛ ላይ ደግሞ የኬናን ኤልዲዝንም ጉዳይ እንግዲህ አርሰናል ጠይቆ ነበረ። እሱንም ጁቬንቱስ እንደማይሸጥ እንግዲህ አሳውቆታል። የኬናን ኤልዲዝ ጉዳይ የተዘጋ ፋይል ነው። ወደ ሞርጋን ሮጀርስ እንቀጥላለን ማለት ነው። ቅድም በመግቢያ እንደነገርኳችሁ የአርሰናል ቀጣዩ ፊርማ ነው በጉጉት የሚጠበቀው። እሱም ብሩኖ ጉማሬሽ ይሆናል ተብሎ ይጠበቃል። አርሰናል ቀጣይ የሚያስፈርመው ተጫዋች ብሩኖ ጉማሬሽ ነው። ስለዚህ ዝውውር የተወሰነ ነገር እናወራለን ማለት ነው። የተጠናከረ ዜና ይወጣል አሁን ከቀናት በኋላ ምናየው ይሆናል። እናንተ ሐሳባችሁን ስጡበት። ይመቻል። አንድሬ ቤርታ ተመልሷል ይላል ሀቢቢ። ዛሬ እንግዲህ የክሪስቶስ ዞሊስን ዝውውር ከጨረሰ በኋላ ሞርጋን ሮጀርስንና ቡርኖ ጉማሬሽን የተመለከተ ጮማ የሆነ መረጃ ነው ይዤልህ ከቻልኩት።
ኮፒ ሊንክ ፎሎ ሪፖስት ማድረግ እንዳረሳ ሀቢቢ። መጀመሪያ እንግዲህ ከቡርኖ ጉማሬሽ ዝውውር ስንነሳ እስከዛሬ ክለብ ለክለብ ዝውውር ወሬ አልተጀመረም ተብሎ ነበር። አሁን አትሌቲክስ እንደዘገበው ማለት ነው ክለባችን አርሰናል ቡርኖ ጉማሬሽን ከኒውካስትል ዩናይትድ ለማስፈረም ይፋዊ ንግግር ከኒውካስትል ጋር ጀምሯል ብሎ አትሌቲክስ ዘገበ። ሲቀጥልሳ በሞርጋን ሮጀርስ ዝውውር ጉዳይ ማለት ነው አሁን ፋብሪዚዮ ሮማኖ ነው እሱን ፖስት ያደረገው ማለት ነውና እንግዲህ ከዓለም ዋንጫም እንደወጡ ይታወቃል እንግሊዞች ማለት ነውና አርሰናል አሁን ላይ የሞርጋን ሮጀርስን ዝውውር እያቀላጠፈ ይገኛል ብሏል ፋብሪዚዮ ሮማኖ። ሲቀጥል ቤን ጃኮብስ ደግሞ አርሰናል ከአስቶን ቪላ እና ከሞርጋን ሮጀርስ ጋር ንግግር ካደረገው በኋላ ይፋ የሆነ ጥያቄ ሊያቀርብ ነው ብሏል ለአስቶን ቪላዎች ማለት ነው ሀቢቢ። እና ፋብሪዚዮ እንዳለው ደግሞ ከብራድሊ ባርኮላ ዝውውር አርሰናል ተወታርጎ ወደ ሞርጋን ሮጀርስ እንደገፋ ነው እንትን ያሉትና አንድ ጊዜ አንድሬ ቤርታ በዞሊስ ጀመረ። ከዚህ በኋላ አከታተለ ተመተዋለህ ማለት ነው። ዛርከይ ሬዲ ሁን ተዘጋጃጅ። ከዚህ በኋላ ሂር ዊ ጎ ቁርስ ምሳራት ብቻ ደስ ብሎኛል። ሰሞኑን አዛዝገው ነበር እንደዚህ ጥሩ ፕሮግረስ ማድረጉ ደስ ይላል። ከክሪስቶስ ዞሊስ ዝውውር በኋላ ስለ ሞርጋን ሮጀርስ እና ስለ ጁሊያን አልቫሬዝም በጣም ጥሩ ሊባል የሚችል መረጃ በአሁኑ ሰዓት ተሰምቷል። ኮፒሊንካችሁ እንግዲህ ያስፈልገኛል። ቲክቶክ በጣም አዛ እያደረገ ነው። ስለዚህ ኮፒሊንክ እያደረጋችሁ ተከታተሉ። ከሞርጋን ሮጀርስ ዝውውር ስንጀምር አርሰናል ክሪስቶስ ዞሊስን ከጨረሰ በኋላ በቀጣይ ለመጨረስ የሚሰራው የመጀመሪያው ዝውውር የሞርጋን ሮጀርስ እንደሆነ ተሰምቷል። በተለይ እንግሊዝ ብሔራዊ ቡድን ከዓለም ዋንጫ መሰናበቷን ተከትሎ በአሁኑ ሰዓት አርሰናል ለአስቶን ቪላ ይፋዊ ጥያቄ ለማቅረብ ሙሉ በሙሉ ዝግጅቱን እንደጨረሰ ቤን ጃኮብስ በአሁኑ ሰዓት አስነብበዋል ማለት ነው። አርሰናልም በቀጣዮቹ ቀናት ለሞርጋን ሮጀርስ ይፋዊ ጥያቄ እንደሚያቀርብ ይጠበቃል። ከሞርጋን ሮጀርስ ዝውውር ስንወጣ ደግሞ ክለባችን አርሰናል አሁንም ከአትሌቲኮ ማድሪድ ጋር በጣም ጥሩ የሚባል ንግግር በጁሊያን አልቫሬዝ ዝውውር ጉዳይ እያደረገ እንደሚገኝ ታማኝ የሚባሉት እነ ቤን ጃኮብስ፣ ዴቪድ ኦርንስቲንን ጨምሮ ፋብሪዚዮ ሮማኖም ያረጋገጠ ሲሆን በተለይ የጁሊያን አልቫሬዝ ወደ ባርሴሎና የማይሳካ ከሆነ በቀጣይ ወደ አርሰናል የመምጣት እድሉ ሰፊ እንደሆነ እየተዘገበ ነው የሚገኘው። አንድሬ ቤርሳና አርቴታም ይህንን ዝውውር በቅርበት እየተከታተሉት እንደሆነ ተሰምቷል። ዛሬ እንግዲህ የክለባችን አርሰናል ወሳኝ የክረምት የዝውውር መስኮት የመጀመሪያው ሂርዊጎ በክሪስቶስ ዞሊስ በኩል ተሰምቷል። ክለባችን በቀጣይም በተለይ የሞርጋን ሮጀርስን ዝውውር ከተቻለ ደግሞ የጁሊያን አልቫሬዝን ዝውውር የሚጨርስ ከሆነ በጣም የተሳካ የዝውውር መስኮት አሳልፈናል ማለት እንችላለን። የብሩኖ ጉማሬሽ ጉዳይም ሳይረሳ ማለት ነው። ከክሪስቶስ ዞሊስ በመቀጠል ክለባችንን እንዲቀላቀል የምትፈልጉት ተጫዋች ማን ነው? ሀሳባችሁ? ረ ማድሪድ ወገንታት ጉድ ፈልቶላችኋል። ጉድ አጃኢብ የሆነ ነገር ነው የተፈጠረው። እኛ ዓለም ዋንጫ ላይ ትኩረታችንን ባደረግንበት ታይም ማለት ነውና ማድሪድ ለካ ውስጡን በት እያለ ነበር። ጭራሽ አሁን ሙኒክ ተንበጫብጫል። ማይክል ኦሊሴን ቦታ ለመተካት ብራድሊ ባርኮላን ሁሉ እንዳሰቡ ሳንቲጂ ኤፍኤም ዘግባለች አይቢ እና ሙሉ አጃኢበቱ ይሄን ይመስላል። ሙኒክ ማይክል ኦሊሴን እንግዲህ ፐብሊክሊ ናት ፎር ሴል እያለ ነበርና ግን ውስጡ ላይ ነገሮች ሁሉ ተበለሻሽተዋል፣ ተቀያይረዋል። ምክንያቱም ምንድነው ኦሊሴ ሪያል ማድሪድ መቀላቀል ይፈልጋል ሲል ሳንቲጂ ኤፍኤም መረጃውን ይዘው ወጣል። ጀለስ ደግሞ በጣም ታማኝ ሶርስ ናትና ይሄን መሆኑን ስላወቁ የሙኒክ ሰዎች በሱ ቦታ እንግዲህ በኦሊሴ ቦታ ባርኮላ ሊያስፈርሙ ማለት ነው። እኔ ሞኝነት ይሄንን ጎረምሳ ደግ ገላገላችሁ። እንግዲህ አርሰናል ቤት እንዲመጣ አልፈልግም ነበር ሮቼ ማን ነው ይሄ ጎረምሳውን ባርኮላ ማለትና ኖርማሊ እንግዲህ ዝውውር የሚሆን ይመስላል። ይሄኛው ዝውውር እስከ 200 ምናምን አካባቢ ነው የተባለው። እኔ ደስ ይለኛል ማድሪድ ቤት ባያት ማለት ነው ኦሊሴን በየሳምንቱ ኔክስት ይር ሀቢቢ። እስኪ ሀሳባችሁን ኮሜንት ላይ ሰባችን አርሰናል የዊሊያም ሳሊባን ሁነኛ ተተኪ ለማስፈረም ሁለት ተጫዋቾችን እየተመለከተ ይገኛል። ኮፒሊንካችሁ ያስፈልገኛል። በደንብ ኮፒሊንክ እያደረጋችሁ ተከታተሉኝ። የመጀመሪያው ተጫዋች እንግዲህ የአስቶን ቪላው ተከላካይ ኤዝዲ ኮንሳ ሲሆን ሁለተኛው ደግሞ የክሪስታል ፓላሱ ተከላካይ ላኳ ነው ማለት ነው። በነገራችን ላይ ሁለቱ ተጫዋቾች ከ45 እስከ 55 ሚሊዮን ዩሮ ያወጣሉ ተብሎ ይጠበቃል። በተለይ ዊሊያም ሳሊባ የቀዶ ጥገና ሕክምናውን የሚያደርግና ከ4 እስከ 6 ወር ከሜዳ የሚርቅ ከሆነ ክለባችን አርሰናል ግዴታ ተከላካይ ማስፈረም ይኖርበታል ማለት ነው። እኔ እንግዲህ ከኳንሳ ይልቅ ላኳ ቢመጣ ለአርሰናል ጥሩ ግልጋሎት ይሰጣል ብዬ አስባለሁ። እናንተስ ከሁለቱ ተከላካዮች የትኛው የአርሰናልን ማሊያ ቢለብስ ያው እንደ ሳሊባ ባይሆንም ጥሩ ግልጋሎት ሊሰጥ ይችላል ብላችሁ ታስባላችሁ? ሀሳባችሁን ኮመንት ላይ ያስቀምጡልኝ። አሪፍ አይቸኩልም ማለት ልክ እንደ ክለባችን አርሰናል ነው ጋይስ። አንድሬ ቤርሳና አርሰናል በስነ ስርዓት ዝውውሩ ላይ አሁን ነው ስራቸውን መስራት የጀመሩት። ከደቂቃዎች በፊት እንግዲህ ፋብሪዚዮ ሮማኖ ክሪስቶስ ዞሊስ የአርሰናል ንብረት ለመሆን ሙሉ በሙሉ መስማማቱን ሂር ዊጎ ሲል አረጋግጧል ማለት ነው። ይህ ተጫዋች የትሮሳርድን መልቀቅ ተከትሎ ለክለባችን አርሰናል ሁነኛ የግራ መስመር አጥቂ ይሆናል ተብሎ ይጠበቃል። ክለባችንም 40 ሚሊዮን ዩሮ የሚጠጋ ሂሳብ ለክለብ ብሩጅ እንደሚከፍል ሲጠበቅ ክለብ ብሩጆችም ለክሪስቶስ ዞሊስ ሕክምናውን እንዲያደርግ ሙሉ በሙሉ ፍቃድ ሰጥተውታል ማለት ነው። በነገራችን ላይ የተጫዋች እሱን ለማስፈረም በርካታ ክለቦች ቢመጡም ለወኪሉ ከአርሰናል ውጪ የትኛውንም ክለብ ጥያቄ እንዳታዳምጥ በሚል ምርጫውን አርሰናልን ብቻ እንዳደረገ ተሰምቷል ማለት ነው። ስለዚህ ክሪስቶስ ዞሊስ በቀጣይ
የክለባችን አርሰናል የግራ መስመር ተጫዋች ይሆናል ማለት። ስለዚህ ዝውውር ምን ትላላችሁ? ሀሳብ ጉድ ማለት አሁን ኦፊሻሊ ብሩኖ ጊማሬሽንም ሮጀርስንም ለማስፈረም አርሰናል ተስማማ እየተባለ ነው። ኢቨን የአልቫሬዝ ዝውውር ኦፊሻል አልሆነም እንጂ ትልቅ ላቅ ያለ ደረጃ ላይ ደርሷል እየተባለ ነውና ምንድነው ጉዱ? ወዴት ነው የምንሄደው ወገን? አረ 6 ቁጥር አምጡልን፣ ግድ የላችሁ መቀለጃ ልንሆን ነው። አረ ግድ የለም ሚልኮክ፣ አረ ተው ቤራዳ ተው፣ አንችላቸውም እያልኳችሁ ነው። አስቡ ማለት ለመቁጠር ብሩኖ ጊማሬሽ፣ ሮጀርስ፣ አልቫሬዝ እንዴት ነው የሚሆነው? ማለት ልክ አይሆንም። በቃ ፕሪሚየር ሊግ ልክ አይሆንም። ይሄ ነገር እውን የሚሆን ከሆነ አርሰናል ፕሪሚየር ሊጉን ዶሚኔት የማድረግ ፖቴንሻል ይኖራታል። ያ ማለት ምን ማለት መሰላችሁ? ይኸውላችሁ አንዳንዴ እንደዚህ አይነት ትልቅ ዝውውሮች ሲፈጸሙ ደንግጬ ምናምን ሲቹዌሽን አይደለም። ይኸውልህ ዴሉዥናል አይደለሁኝም እኔ። ግን አንድ ነገር ልንገር፣ በፕሪሚየር ሊግ ውስጥ እንደ አርሰናል የተደላደለ ቲም የለም። አሰልጣኝ አልለቀቀም። ብዙዎቹን ካየ አሰልጣኝ ቀይረዋል። ትላልቅ ተጫዋቾችን አጥተዋል አይደል? አሰልጣኝ አልለቀቀም። ተጫዋቾችን ቁልፍ ተጫዋቾችን አላጣም ጉዳት ካልሆነ በስተቀር። የነ ራይስ የነ ሳሊባ ነገር ጉዳት ካልሆነ በስተቀር ምንም የሚያሳስበው ጉዳይ የለም። በዚህ ስኳር ላይ ነው እነዚህ 3 ተጫዋቾች የሚጨምረው ማለት ነው። አረ ዊልኮክ ተው አለው በለኝ ተው ደውል። አረ የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ ማይክል ኦሊሴ ለሪያል ማድሪድ ለመጫወት ነው የተወለደው እያሉ ይገኛል። የፈረንሳይ ተነባቢ ጋዜጣ ለኪፕን በፊት ገጹ ይዞት በወጣው መረጃ መሰረት ማይክል ኦሊሴ ሪያል ማድሪድን መቀላቀል ይፈልጋል። ባየርኖች ምንም እንኳ ተጫዋቹ እንደማይሸጥ እየተናገሩ ቢገኝ ማይክል ኦሊሴ ግን በክረምቱ ወደ ሪያል ማድሪድ መቀላቀል እንደሚፈልግ ተነግሯል። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ ማይክል ኦሊሴ ለሪያል ማድሪድ ለመጫወት ነው የተወለደው እያሉ ይገኛል። እስኪ ምን ትላላችሁ? ማይክል ኦሊሴ በክረምቱ ከባየር ሚኒክ ሪያል ማድሪድ የሚቀላቀል ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አካፍሉኝ። ገባ ይላል። እንኳን ደስ አላችሁ ሊቨርፑላውያን። የምንወደው እንግዲህ ዳይመንዳችን ወርቃችን ዶሚኒክ ሶቦዝላይ ሃንጋሪያዊ ኮከብ እንግዲህ እስከ 2031 የሚያቆየውን ኮንትራት አራዝሟል። አራዳ ልጆች ኮንግራቹሌሽን፣ እንኳን ደስ አላችሁ። አዲስ ሂሩይጎ ነበር እኛ ምን ጠብቄ ነበር። ነገር ግን ይሄም ለኛ ዳይመንድ ወርቃችን ነው፣ አዲስ ሂሩይጎ ነውና እንኳን ደስ አላችሁ ሊቨርፑላውያን። ይሄ ልጅ እንግዲህ ወደፊት በጣም ብዙ ተስፋ የጣልንበት ልጅ ነው። ዶሚኒክ ሶቦዝላይ ሃንጋሪያዊ ቆንጆ ምታተኛው የቅጣት ምት የፍሪኪክ ባለቤት ዶሚኒክ ሶቦዝላይ ደከመኝ ሰለቼ የማይል በተከላካይ በ10 ቁጥር በ8 ቁጥር በመስመር ብታጫውተው ሁሉንም ሊጫወት ለሚችል ብቸኛው ኮከብ ተጫዋች ዶሚኒክ ሶቦዝላይ እንግዲህ እስከ 2031 የሚያቆየውን ኮንትራት ፈርሞልናል። እንኳን ደስ አላችሁ ንጉሳዊ